አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሌላ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ሰላማችሁ ይብዛ። ክርስቲያን ወገኖቼም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። ዛሬ በአዲስ ቪዲዮ መጥቼ ያለው ማለት ነው። ለቤት አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ተቀላቀሉ። ነባሮቹም ላይክ፣ ሼር እያደረጋችሁ ቪዲዮን ከወደዳችሁ ማለት ነው። ዛሬ ቁርሳችን ደግሞ ፈጢራ ነው ማለት ነው አላችኋለሁ። ይሄን ይመስላል። ያው ስንሰራ ደግሞ አላሳየንም ማለት ነው። በቀጣዩ ደግሞ ስንሰራ እናሳያችኋለሁ። የዛሬው ቁርሳችን ይሄን ይመስላል ማለት ነው። እዚህ ጋር ያው ሻይ ሀሊብ አለ ማለት ነው። ሁለት ስለሆነ ነው ማለት ነው በቁርስ እንደዚህ ያዘጋጀን ማለት ነው እላችኋለሁ። ከዛ እኔ ደግሞ ማር አልወድም ማለት ነው። ማር ስለማልወድ ያው በዚህ በኩል ደግሞ ለሷ ማር አርግታለች ማለት ነው። ለኔ ደግሞ ያው ማር የለውም ማለት ነው። የማር ፍቅር የለኝም እኔ እላችኋለሁ። ስለዚህ ኑ ቁርስ አብረን እንብላ ማለት ነው እላችኋለሁ። ቤተሰብ እንዴት ናችሁ? ሰላም ናችሁ? አይቶስዬ እንዴት እያረጋችሁ ነው? ሙቀትስ እንዴት እያረጋችሁ ነው? ያው በላባችን እያሳጠበን ነው አይደል? ኢንሻአላህ ይሄም ቀን ያልፋል ማለት ነው። አላህ Subhanahu Wa Ta'ala የምናርፍበት የረፍት እንጀራ ይስጠን። ሁላችንን በሰላም ለሀገራችን ያብቃን እላችኋለሁ። ውድ ቤተሰቦቼ እንዴት አያችሁት? ያምራል ወይ? ሙያው እንዴት ነው እላችኋለሁ። በተረፈ እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ። እኔ በእንትን ሻይ ሀሊብ በጣም ነው የምወደው ማለት ነው። ሻይ ሀሊብ ለምሳሌ ማታ ራሱ አንዳንዴ ካሳለፍኩ ነው እንጂ ቀይ ሻይ ብዙም እንትን የለኝም ማለት ነው። ፍቅር የለኝም ማለት ነው። እንትን ነው የምጠጣ ማለት ነው። እባክሽ የሱ ፍቅር አለባት እሷ ደግሞ የማር ማለት ነው። ወይዋትማ አሁን እየጨመረች ነው ገና ሳትበላ አንሶታል ብላለች ማለት ነው። አንቺ ሴትዮዋን እንዳታከስሪያት እንዴ! ሰውየውና ሴትዮዋን እያከሰርች ነው ማለት ነው እላችኋለሁ። ስለዚህ ሻይ ሀሊብ ደግሞ ይጠቅማችኋል ወላሂ። ሻይ ሀሊብ ለራሳችሁ አሁን ሙቀት ስለሆነ እንጂ ሁለት የራሱ ሻይ ሀሊብ በእንትኑ ማለት ሬምቦ ማለት ነው። እሱን ተጠቀሙ ወላሂ። እሱ በጣም ነው እኔ ራሱ ለራሴ የጠቀመኝ ማለት ነው። እንትኑን ሀሊብ ወፍራም ስለሆነ መሰለን ሻይ ላይ እያረጋችሁ እሱን ጠጡ ማለት ነው። እኛ ያው ጧት ሻይ ሀሊብ ስለሚጠጣ ቤት ሁሉም ሰው ደግሞ ከመግሪብ በኋላ ወይንም እንደዚህ ኢሻ ሰግጄ ምናምን እንደዛ ጠጣለሁ። አንዳንዴ ባሳልፍ ነው እንጂ እሱን ነው የምወደው እኔ ማለት ነው። ግን ለሰውነታችሁም ይጠቅማችኋል ማለት ነው እላችኋለሁ። እሱን ተጠቀሙ ማለት ነው። ትንሽ ወፈር ትላላችሁ፣ ሰውነታችሁ ይመለሳል። ቀጫጫ ሆናችሁ እንደኔ ማለት ነው እላችኋለሁ። በተረፈ የዛሬዋ ቪዲዮዎች ትመስል ነበር። ላይክ ሼር ማድረግ እንዳትረሱ ማለት ነው። ያው ላይቭም ዝም ብዬ ነው የምገባ እንጂ ዋይፋይ ራሱ እያስቸገረኝ ነው ማለት ነው። ቪዲዮ ባገኘ ቪዲዮ ቢለቀቅ ነው የሚሻለው ማለት ነው። ላይ በጣም ነው እያናደደኝ ያለ ማለት ነው። መቼም ያው ቤት የምትመጡ ታውቃላችሁ ማለት ነው። በራሱ ጊዜ ያወጣኛል። ያው አልተውኩት ብቻ ማለት ነው። ብቻ ላይ ያግራለን ማለት ነው። በያላችሁበት ሰላማችሁ ብዛ ብያ ያው ጀምራለች ማለት ነው። እንብላ ቤተሰብ። እሺ በቀጣይ እስከምንገናኝ ሰላም ሁኑልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።